ወንዶች በእድሜ ሲገፉ ይበልጥ ማራኪ የሚሆኑት ለምንድን ነው? አንድ እንግዳ ነገር አስተውለህ ታውቃለህ? አንድ ወንድ የ20 ዓመት ወጣት እያለ አብዛኛውን ጊዜውን የሚያሳልፈው ራሱን ለዓለም ለማረጋጋት በመሞከር ነው። ትኩረትን ይፈልጋል፣ ተቀባይነትን ይፈልጋል፣ ሰዎች እንዲያስተውሉት ይፈልጋል፣ ሴቶች እንዲያደንቁት ይፈልጋል። እናም እነዚህን ነገሮች ሁሉ አጥብቆ ስለሚፈልግ ብዙ ጊዜ እነሱን ለማሳደድ ይሮጣል። ነገር ግን ከዚያ በኋላ አንድ አስደናቂ ነገር ይከሰታል። ዓመታት ያልፋሉ። ሕይወት ትምህርቶችን ታስተምራለች። ውድቀቶች አስተማሪዎች ይሆናሉ። ሕመም ወደ ጥበብ ይቀየራል። እናም በአንድ ወቅት ትኩረትን በጥበቃ ይፈልግ የነበረው ያ ወንድ በድንገት ትኩረትን መፈለግ ያቆማል። የሚገርመው ነገር እሱ ይበልጥ ማራኪ መሆን የሚጀምረው ልክ በዚያ ቅጽበት ነው። ለሴቶች ብቻ አይደለም፣ ነገር ግን በዙሪያው ላሉት ሰዎች ሁሉ። ምክንያቱም እውነተኛ መሳብነት ራሱ ከዕድሜ ቁጥር ጋር ብዙም ግንኙነት የለውም። እሱ የሚገናኘው ዕድሜ ሊያመጣው ከሚችለው ውጤት ጋር ነው። በራስ መተማመን፣ ጥበብ፣ ስሜትን መቆጣጠር፣ ሕይወት ዓላማ፣ ራስን ማክበር። እናም እነዚህ ባህሪያትን በአንድ ጀንበር መግዛት አይቻልም። በልምድ የሚገኙ ወይም የሚገቡ ናቸው። ለዚህ ነው ብዙ ወንዶች በሕይወታቸው መገባደጃ ላይ አንድ የሚያስደንቅ ነገር የሚያገኙት። እየበሰሉ በሄዱ ቁጥር ትኩረታቸውን ማሳደድ ይቀንሳል። እናም ትኩረት በተፈጥሮ ወደ እነሱ መምጣት ይጀምራል። ዛሬ ወንዶች ብዙ ጊዜ በዕድሜ ሲገፉ ይበልጥ ማራኪ የሚሆኑበትን አስደናቂ የሥነ ልቦና ምስጢር እንመረምራለን። የፊት መጨብደብደማት ስማዊ ስለሆነ አይደለም። የልደት ቀናት መሳብን ስለሚፈጥሩ አይደለም። ነገር ግን ብስለት ሰዎች በተፈጥሮ የሚያደንቋቸውንና የሚያከብሯቸውን ባህሪያት ስለሚፈጥር ነው። እና እስከ መጨረሻው ከቆየህ ለምን አንዳንዶች በየዓመቱ ይበልጥ ጠንካራ፣ ጥበባ እና ማራኪ ሲሆኑ፣ ሌሎቹ ደግሞ ተስፋ የቆረጡ፣ የተበሳጩና የተረሱ የሚሆኑበትን ምክንያት ታገኛለህ። ምክንያቱም ምስጢሩ ዕድሜው ራሱ አይደለም፣ እድገቱ እንጂ። የወጣቶችና በዕድሜ በገቡ ወንዶች መካከል ያለው አሳጊ ልዩነት። በአንድ አሳጊ ነገር እንጀምር። አንድ ወጣት ማራኪ ሴትን ሲያገኝ ያስብ። ድንገት አይምሮ በትክክል መስራትን ያቆማል። ልቡ በፍጥነት መምታት ይጀምራል። መንታፎቹ ላብ ያጥጋሉ። ድምፁ ይለወጣል። ብዙ ማውራት ይጀምራል። በጣም ይስቃል። ከመጠን ይጥራል። ማንም ያልጠየቀውን ነገር ያበራራል። እናም ውይይቱ ከመጠናቀቁ በፊት የወደፊቱን ሙሉ ግንኙነት በአይምሮ አቅዷል። እስከዚያም ግን ሴትየው በቀላሉ አቅጣጫ ብቻ ነበር የጠየቀችው። አሁን ደግሞ በዕድሜ በሰለውን ወንድ አስብ። ይፈገላል፣ በመረጋጋት ይናገራል፣ ያደምጣል፣ ዘና ብሎ ይቆያል። ማንንም ለማስደመም አስፈላጊነት አይሰማውም። እናም እሱ በራሱ ማንነት መምቆት ስለሚሰማው ሌሎች ሰዎችም በሱ ዙሪያ መምቆት ይሰማቸዋል። ያ መምቆት መሳብነትን ይፈጥራል። ምክንያቱም በራስ መተማመን ማራኪ ነው። በራስ መተማመን ደግሞ ብዙ ጊዜ በልምድ ያድጋል። ልምድ በራስ መተማመን ይፈጥራል። ወንዶች በዕድሜ ሲገፉ ማራኪ የሚሆኑበት አንዱ ምክንያት ሕይወት መጽሐፍት ሊያስተምሩ ማይችሉትን ትምህርት ስለምታስተምር ነው። አንድ ወጣት መወደድን መውረድ ይፈራል ስለሆነ፣ በዕድሜ በሰለ ወንድ መወደድ በቀላሉ የሕይወት አካል እንደሆነ ይረዳል። አንድ ወጣት ነገሮች ሲበላሹ ይደነገጣል። በዕድሜ በሰለ ወንድ ከዚህ በፊት ፈተናዎችን አልፏል። አስቸጋሪ አፍቅሮት መጨረሻ ላይ እንደሚያልፉ ያውቃል። ይህ ደግሞ ስሜታዊ መረጋጋት ይፈጥራል። እናም ስሜታዊ መረጋጋት አንድ ወንድ ሊኖረው የሚችለው ከተመረጡ ማራኪ ባህሪያቶች አንዱ ነው። ምክንያቱም በሁከት ወይም በጭንቀት ጊዜ ሰዎች በተፈጥሮ በሚረጋጉት ሰዎች ላይ እምነት ይጥላሉ። ሁለት ወንዶች ከአንድ ቀራስ ጋር ሲጋጨፉ አስብ። አንዱ ይደነገጣል፣ ያማርጣል፣ ሁሉንም ይወቅሳል፣ ስሜቱን መቆጣጠር ያቅተዋል። ሌላኛው ግን ይረጋጋል፣ በግልጽ ያስባል፣ በቁርጠኝነት ይሰራል፣ ራሱን ይቆጣጠራል። የትኛው ይበልጥ ማራኪ ይመስላል? መልሱ ግልጽ ነው። እናም ይህ ችሎታ ብዙ ጊዜ በልምድ ያድጋል። ሴቶች ብዙ ጊዜ ስሜታዊ ጥንካሬን ያስተውላሉ። ብዙ ወንዶች መሳብነት የሚጀምረውና የሚያበቃው በአካላዊ ገልጽ በላቅላብ ላይ ብለው ያምናሉ። ነገር ግን አካላዊ መሳብነት የእንቅልፉ አንድ አካል ብቻ ነው። ግንኙነቶች ጥልቅ ሲሆኑ ስሜታዊ ባህሪያት ከጊዜው በድር በጣም አስፈላጊ ይሆናሉ። ጫናዎችን መቋቋም ይችላል ወይ? በግጭት ጊዜ መረጋጋት ይችላል ወይ? ራሱን በውጤታማ መንገድ መምራት ይችላል ወይ? ስሜቱን ማኔጅ ማድረግ ይችላል ወይ? ተስፋ የተደረጉ ውሳኔዎችን ማድረግ ይችላል ወይ? እነዚህ ጥያቄዎች ከግልጽ ብቻ የበለጠ አስፈላጊ ይሆናሉ። ምክንያቱም ስሜታዊ ጥንካሬ ደህንነትን ይፈጥራል። ደህንነት ደግሞ እምነትን ይፈጥራል። እምነት ደግሞ ጥልቅ መሳብነትን ይፈጥራል። የአንድ ወንድ የሚያስብ ስብዝል ውለላል። ሁላችሁ ማለት ሁሉ የወጣቱን የሚመስለው የሚያልፍበትን ምዕራፍ አለ። ሁሉን ነገር የሚያውቅ መስሎ የሚታይበትን
3 የማበረታቻ ቪዲዮዎችን አይቷል። 2 የማህበረ ብስትን ጽሑፎችን አንብቧል። እናም ድንገት ህይወትን እንደተቆጣጠረ ይመስለዋል። ከዚያ በኋላ እውነታ ትመጣለች። ሂሳቦች ይመጣሉ፣ ኃላፊነቶች ይመጣሉ፣ ውድቀቶች ይመጣሉ፣ ልብ ስበራ ይመጣል፣ አልተጠበቁ ፈተናዎች ይመጣሉ። እናም ህይወት በትህትና ጥበብ ከማረጃ ተለይቶ እንደሆነ ያስረዳዋል። በዕድሜ በሰሉ ወንዶች ብዙ ጊዜ ይበልጥ ማራኪ የሚሆኑበት ሁሉን ነገር የሚያውቁ መስሎ መታየትን ስለሚያቆሙ ነው። በክርቱ የማወቅ ጉኛነት ይኖራቸዋል። በየለት ያዳምጣሉ፣ በየለት ያስተውላሉ። እናም የጥበና ጥበብ በትምህርት ቦታ መታከት ይጀምራል። የህይወት ዓላማ ከችሎታ በጣም ማራኪ ይሆናል። በወጣቶችና በዕድሜ በገቡ ወንዶች መካከል ያለው ከትልልቁ ልዩነቶች አንዱ በችሎታና በዓላማ መካከል ያለው ልዩነት ነው። አንድ ወንድ ትልቅ ችሎታ ሊኖረው ይችላል፣ ነገር ግን ችሎታ አብዛኛውን ጊዜ አይታይም። ዓላማ ግን ይታያል። ዓላማ በየዕለቱ ድራጊዎች ውስጥ ይታያል። ዓላማ በዲሲፕሊን ውስጥ ይታያል። ዓላማ በቁርጠኝነት ውስጥ ይታያል። ዓላማ በኮጂታ ውስጥ ይታያል። ብዙ በዕድሜ በሰሉ ወንዶች ማራኪ የሚሆኑበት ማንነታቸውን ስለሚያውቁ ነው። ምን እንደሚፈልጉ ያውቃሉ፣ እና ወዴት እየሄዱ እንደሆነ ያውቃሉ። ያ የአቅጣጫ ስሜት በራስ መተማመን ይፈጥራል። በራስ መተማመን ደግሞ መሳብነትን ይፈጥራል። ተቀባይነትን መፈለግ ያቆማሉ። ይህ በአንድ ወንድ ህይወት ውስጥ ሊከሰቱ የሚችሉት ከትላልቅ ለውጦች አንዱ ነው። ብዙ ወንዶች በጥበቃ ተቀባይነትን ይፈልጋሉ፣ ከጓደኞቻቸው፣ ከማይና ወንዶች ሰዎች፣ ከማህበረ ብስቲን፣ ከሴቶች፣ ከሁሉም ሰዎች። ነገር ግን በስሜት በሰሉ ወንዶች አንድ አስፈላጊ ነገር መረዳት ይጀምራሉ። ሁሉም ሰው ሊወዳቸው እንደማይገባ፣ ሁሉም ሰው ከነሱ ጋር መስማማት እንደማይገባ፣ ሁሉም ሰው ሊያጽድቋቸው ወይም ሊቀበሏቸው እንደማይገባ። ይህ መረዳት ነፃነትን ይፈጥራል። ነፃነት ደግሞ በራስ መተማመን ይፈጥራል። አንድ ወንድ ለሰው ተቀባይነት መኖር ሲያቆም በእውነተኛ ማንነቱ መኖር ይጀምራል። እናም እውነተኝነት በሚያስደንቅ ነገር ማራኪ ነው። ስሜትን መቆጣጠር ሁሉን ነገር ይቀይራል። ዕድሜ ሊሰጠው የሚችለው ከትላልቅ ስጦታዎች አንዱ ስሜትን መቆጣጠር ነው። ሊሰጠው የሚችለው የሚለውን ሐሳብ አስተውል። ምክንያቱም ሁሉም ወንድ ይህንን ያዳድግም አይደለም። አንዳንድ ወንዶች ዝም ብለው ያድጋሉ፣ ሌሎቹ ደግሞ ይጠባሉ። በእነዚህ መካከል ልዩነት አለ። ማራኪው ወንድ ከልምድ ይለመዳል። ቁጣ ችግሮችን ለመፍታት እንደማይረዳ ያውቃል። ችኩች ውሳኔዎች ብዙ ጊዜ አላስፈላጊ ስቃይ እንደሚፈጥሩ ያውቃል። ስሜታዊ ምላሾች እድቂኖችን ሊያጠፉ እንደሚችሉ ያውቃል። ስለዚህ ትዕግስትን ያዳድጋል፣ ዲሲፕሊንን፣ ራስን መቆጣጠርን፣ እናም ስሜታዊ ብስለትን። እነዚህ ባህሪያት በሚያስደንቅ ነገር ጎልቶ እንዲሆን ያደርጉታል። ምክንያቱም ስሜታዊ ብስለት ከጊዜው በድር በጣም ብር ብዬ ሄደ መጥቷል። በራስ መተማመን ከውጫዊ ማረጋገጫ ላይ እንደማይመሰረት ያውቃል። የአንድ ወንድ በራስ መተማመን ብዙ ጊዜ እንደ ሁኔታው ይነሳላ ይወርዳል። ሰዎች ካመሰኩት በራስ መተማመን ይሰማዋል። ሰዎች ከተለኩት አለመረጋጋት ይሰማዋል። ሴቶች ካስተወሉት ግን ዋጋ እንዳለው ይሰማዋል። ካላስተወሉት ግን በራሱ ይጠራጠራል። በስሜት በሰለው ወንድ በራስ መተማመን ግን ከሌላ ቦታ ነው የሚመጣው። ከራስ ክብሩ፣ ከብቃቱ፣ ከልምዱ፣ ፈተናዎችን ከማሸነፉ። እናም በራስ መተማመኑ ውስጣዊ እንደተገነባ ያውቃል። በዚህ ምክንያት በጣም ተሳባቢ ይሆናል። ይህ መረጋጋት ጥንካሬን ይገልጻል። አካላዊ ጥንካሬ አይደለም፣ ውስጣዊ ጥንካሬ። የራስህን ማወቅ አቅም አለ። ከዕድሜ ሊሰጠው የሚችለው ከትላልቅ ስጦታዎች አንዱ ሰልፍ አዋርነስ ነው ማለት ነው። ሊሰጠው የሚችለው የሚለውን ሐሳብ አስተውል። ምክንያቱም ሁሉም ወንድ ይህንን ያዳድግም አይደለም። አንዳንድ ወንዶች ዝም ብለው ያድጋሉ፣ ሌሎቹ ደግሞ ይጠባሉ። በእነዚህ መካከል ልዩነት አለ። ማራኪው ወንድ ከልምድ ይለመዳል። ቁጣ ችግሮችን ለመፍታት እንደማይረዳ ያውቃል። ችኩች ውሳኔዎች ብዙ ጊዜ አላስፈላጊ ስቃይ እንደሚፈጥሩ ያውቃል። ስሜታዊ ምላሾች እድቅኖችን ሊያጠፉ እንደሚችሉ ያውቃል። ስለዚህ ትዕግስትን ያዳድጋል፣ ዲሲፕሊንን፣ ራስን መቆጣጠርን፣ እናም ስሜታዊ ብስለትን። እነዚህ ባህሪያት በሚያስደንቅ ነገር ጎልቶ እንዲሆን ያደርጉታል። ምክንያቱም ስሜታዊ ብስለት ከጊዜው በድር በጣም ብር ብዬ ሄደ መጥቷል። በራስ መተማመን ከውጫዊ ማረጋገጫ ላይ እንደማይመሰረት ያውቃል። የአንድ ወንድ በራስ መተማመን ብዙ ጊዜ እንደ ሁኔታው ይነሳላ ይወርዳል። ሰዎች ካመሰኩት በራስ መተማመን ይሰማዋል። ሰዎች ከተለኩት አለመረጋጋት ይሰማዋል። ሴቶች ካስተወሉት ግን ዋጋ እንዳለው ይሰማዋል። ካላስተወሉት ግን በራሱ ይጠራጠራል። በስሜት በሰለው ወንድ በራስ መተማመን ግን ከሌላ ቦታ ነው የሚመጣው። ከራስ ክብሩ፣ ከብቃቱ፣ ከልምዱ፣ ፈተናዎችን ከማሸነፉ። እናም በራስ መተማመኑ ውስጣዊ እንደተገነባ ያውቃል። በዚህ ምክንያት በጣም ተሳባቢ ይሆናል።
ይህ መረጋጋት ጥንካሬን ይገልጻል። አካላዊ ጥንካሬ አይደለም፣ ውስጣዊ ጥንካሬ። የራስህን ማወቅ አቅም አለ። ከዕድሜ ሊሰጠው የሚችለው ከትላላቁ ስጦታዎች አንዱ ሴልፍ አዋርነስ ነው ማለት ነው። የራስህን ማወቅ አለ፣ ማንነትህን ማወቅ አለ፣ ምን እንደምታምን ማወቅ አለ፣ ጥንካሬዎችህን ማወቅ አለ፣ ድክመቶችህን ማወቅ አለ፣ ረብቻዎችህን ማወቅ አለ፣ ዓላማህን ማወቅ አለ። ብዙ ወጣቶች እነዚህን ነገሮች አሁንም እያገኙ ናቸው። ብዙ በዕድሜ በሰሉ ወንዶች ግን እነዚህን ለማሳሳት ዓመታትን አሳልፈዋል። ይህ የራስ ማወቅ ግልጽነት ይፈጥራል። ግልጽነት ደግሞ በራስ መተማመን ይፈጥራል። ሰዎች በተፈጥሮ ጠንካራ የማንነት ስሜት ወዳላቸው ግለሰቦች ይሳባሉ። ስለ መሳብነት ያለው አሳቂ እውነታ እዚህ ላይ የህይወት ትልቁ አሳቂ ነው። ብዙ ወንዶች ወጣት እያሉ ማራኪ ሆነው ሊታዩ በጥበቃ ይፈልጋሉ። ብዙ ወንዶች በዕድሜ ሲገፉና ጥፍት ብለው ዋጋ ያላቸው መሆን ይፈልጋሉ። እናም በሚያስገርም ነገር ዋጋ ያለ መሆን ማራኪ መሆን ለመሞከር